ይቺ ሽኮኮ የምትባል አውሬ ተዳር እየቆረሰች በልታብናለች። ይህ መጥቶ ደጅ የጠና ሰው ተፈውሶ ይሄዳል እንጂ ተበሳይቶ አይሄድም። መጀመሪያ ዓላማችን የታመሙ እንዲድኑ ብቻ ነው። እየዳኑ ቦሮቻቸውን እያመጡ እያረዱ ደስታ እያደረጉ እየሄዱ ነው። ቅዱስ ገብርኤል ያዳኔ በቃ ይችን ነው መምያ ይችን ነች። ደረቱ ላይ ወጥቶ እንደምሽሮ የሚባል ያ ደረቱ ላይ ልክ ጡቱን ሁሉ ቦትቡቶን ነበር። ወደ ሐኪምም ወደ ምንም ወደም ቢባል ታይድን እዚሁ መጥቶ ድኗል። በዚያ በቅብአ ቅዱስ ነው እየቀባን ያዳናቸው። ቅብአ ቅዱሱ ሁሉንም መስመር እየሰራ ለስዕለታቸው እየመጡ ይኸውና 7-8 ከብት የሚታረደው ስዕለታቸው የደረሰላቸው ናቸው። ብዙ ፈተሹ። ከፈተሽኩም በኋላ በሊፐር እስከ ደብረ ብርሃን ድረስ ደርሻለሁ። ምንም ያገኘሁት መፍትሄ የለም። 2-3 ጊዜ ቅብአ ቅዱስ እንደተነካ ልጅቱ ተፈውሶልኝ አሁን ጠባሳ ሆኖ ይገኛል። ነቀርሳ በሽታ ያድናል፣ ኪንታሮት ያድናል። ሁሉን ነገር እየፈወሰ ያው መቼም ቆላ ውስጥ ስለሆነ ታሪኩ እስከ ዛሬ አልታወቀለትም። ታቦቱም ገድሉ በጣም ታሪክ እየተደረገ ነው ያለው እና ለኢትዮጵያው መድኃኒት ነው። ከደብረ ብርሃን ጋውና ድረስ 104 ኪሎ ሜትር ነው። ከዚያ ከጋውና በገዚ ወንበር ወርዶ ጋን ቆላ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን እንገኛለን። ይሄ ቦታ እንግዲህ ዙሪያውን ብዙ የተደበቀ ምስጢር ያለበት ነው። ነብሩን የበየስ መጣ እሱ ጥግጥቡን ይመጣል። ብዙ ሰው ድኗል። እዚህ ነቀርሳ እየቀባንላቸው ወልደ ሄዳን የሚባል ነበር እዚሁ ሀገራችን። እሱንም እንዲህ ደረቱን ጭረት አድርጎ በልቶት እኛው እየቀባን እሱም ድኗል። ብዙ ሰው ተፈውሷል በእኛ ጊዜ። አሁን እንግዲህ ዛሬም ያው አዲስ አበባ ድረስ እየመጡ የተፈወሱ አሉ። ተቃለቲ ድረስ እየመጡ የተፈወሱ ሰዎች አሉ። ታንጀት ታገለገሉት ታንጀት ኮኖ ሲመጡም ተስለው እዚህ ታንጀት ኮኖ ታልካዱት መድኃኒትነቱ ገብርኤል ሁሉን ነገር የሚፈውስ ነው። እዚህ ሰው የሆነ ሁሉ ኪንታሮት ያለበት፣ ሽሮ ያለበት፣ ነቀርሳ ያለበት፣ ሻህኝ ያለበት፣ የተለያየ ይሄ የቆዳ በሽታ ያለበት መጥቶ እዚህ ቤተክርስቲያን እንዲድን የመጀመሪያው ምኞታችን መነሻችን ነው። አሁን ተወዲያ ዋሻ ባህር ያቆስ እንትና አባ በማጽዮን ገዳም ውስጥ አሉ። እዚያ ውስጥ አጽማቸው አለ አሁን ይገኛል። እና ተዚያ አንጎይ ማርያም ይኸው የባህር ያቆስ ሀገር ነው። ያው እዚህ አለ። ተዚያ ቀጥሎ እግዚአብሔር አብ አለ። ተዚህ ቀጥሎ ደግሞ ይኸውላችሁ እዚህ ውስጥ ዋሻ እዚህ ውስጥ